የዓለም ግዙፉ የቴክኖሎጂ ተቋም ከአነስተኛ የሩዝ መሸጫ መደብር ተነስቶ ኤሌክትሮኒክስን በኋላም የዓለማችን ግዙፍ ህንጻዎችንና መርከቦችን እስከ መገንባት ብሎም የአርቲፊሻል ኢንተለጀንስ ቴክኖሎጂን ጥንቅቅ አድርጎ እስከ መጠቀም የደረሰ ኩባንያ ማን ነው ቢባል በቅድሚያ ወደ አእምሯችን የሚመጣ ግዙፍ የቴክኖሎጂ ተቋም አለ። ይህ ኩባንያ በእርግጥም ዛሬ ላይ ከግለሰብ እስከ ሀገራት ድረስ ወድቆ የመነሳት ተፈትኖ የማለፍ በኪሳራ ውስጥ የማትረፍ ቢዝነስ ሞዴል ሕያው ምስክር ተደርጎ ይታያል። ኩባንያው በሚለዋወጡ መሪዎች ሐሳብ ሳይሆን ዓላማውን በግልጽ ባስቀመጠ ተቋማዊ ራዕይ የተመራ ካሰበው መድረሱም ከስኬቶቹ መካከል ይጠቀሳል። የደቡብ ኮሪያው ሳምሰንግ የዚህ የዓለማችን ግዙፍ ሁለገብ ኢንዱስትሪ ታሪክ የሚጀምረው ከትንሽ መደብርና ሱዶንግ ከምትባል አነስተኛ ከተማ ነው። ኩባንያው በአውሮፓውያኑ 1938 በደቡብ ኮሪያ በምትገኘው ትንሽዬዋ ሱዶንግ ከተማ ኮሪያዊው ሊ ባዮንግ-ቹል ሳምሰንግ ወይም ደግሞ 3 ኮከቦች ሲል በሰየማት ትንሽ መደብር ተጀመረ። ያኔ ጅምሩ ቴክኖሎጂ ሳይሆን የደረቀ አሳ፣ ሩዝ፣ አትክልት፣ ኑድልና ለአስቤዛ የሚሆኑ እቃዎች ሽያጭ ነበር። ይህ የሚያስተምረን ዛሬ የምናያቸው ግዙፍ የቴክኖሎጂ ፈጠራዎች መነሻቸው የግድ ቴክኖሎጂ ላይሆን እንደሚችል ነው። ሳምሰንግ ራሱን የመቀየር ብቃት ስላለው ነው ከኑድል ሻጭነት ወደ ዓለም የቺፕሴት አምራችነት የተሸጋገረው። በወቅቱ ይህ በመደብር የተጀመረ ንግድ አድጎ እንደ ወረቀት የሚታጠፉ ቴሌቪዥኖችንና ስልኮችን ከፍ ሲልም ውቅያኖስን የሚሻገሩ ግዙፍ መርከቦችን እየሰራ ለሀገሩ ኢኮኖሚ የጀርባ አጥንት የሚሆን ግዙፍ ኩባንያ ይሆናል ብሎ ማንም አላሰበም። ሆኖም በዚህ መልኩ የተጀመረው የስኬት ግስጋሴ ከቀን ወደ ቀን እየሰፋ በ1960ዎቹ መጨረሻ ሳምሰንግ የኤሌክትሮኒክስ ምርቱን ዓለም ተቀላቀለ። በዚህ ጅምሩም በጃፓን ሳኒዮ ኩባንያ እገዛ የመጀመሪያው የሆነውን ጥቁርና ነጭ ቴሌቪዥን አምርቶ ለገበያ ቀረበ። በዚህ መልኩ የተጀመረው የሳምሰንግ ቴሌቪዥን ቴክኖሎጂ አድጎ ዛሬ ላይ የዓለማችንን የቴሌቪዥን ገበያ 28 በመቶ መቆጣጠር ችሏል። ላለፉት በርካታ ዓመታትም በዓለም ግንባር ቀደም የቴሌቪዥን አምራች ኩባንያ ሆኖ ቀጥሏል። ገና ከጅምሩ ትልቅ ህልምና ራዕይ ይዞ የተነሳው የሳምሰንግ ጉዞ እዚህ ላይ አልቆመም። በደረሰበት የስኬት ደረጃ ከመርካት ይልቅ ይበልጥ ገናና ለመሆን እርምጃውን ቀጠለ። በተለይ በኤሌክትሮኒክስ ዘርፉ ፍሪጆችን፣ የልብስ ማጠቢያና የስማርት ስልኮችን በማምረት ስኬቱ ተመነደገ። በአጠቃላይ ሳምሰንግን ከአንድ የኤሌክትሮኒክስ ኩባንያ ይልቅ በደቡብ ኮሪያ ውስጥ የተፈጠረና መላውን ዓለም የሚነካ ግዛት አድርጎ መመልከቱ የዚህን ግዙፍ ኩባንያ ስፋት ለመረዳት ይረዳል። የሳምሰንግን ታሪክና ስፋት ስንመለከት የምናየው ተራ የንግድ ኩባንያ ሳይሆን አንድ ግዛትን ነው። አብዛኛው ሰው ሳምሰንግን የሚያውቀው በስልክና በቴሌቪዥን ቢሆንም እውነታው ግን ሌላ ነው። ሳምሰንግ ስልክ ከመስራቱ በፊት የምህንድስና ተአምራትን ይሰራ ነበር። የዓለማችን ረጅሙ ህንፃ ቡርጅ ከሊፋ የተገነባው በዋናነት በሳምሰንግ ኮንስትራክሽን ኤንድ ትሬዲንግ ኮርፖሬሽን ነው። ይህ የሚያሳየው ኩባንያው በቴክኖሎጂ ብቻ ሳይሆን በሲቪል ምህንድስናም የዓለም ቁንጮ መሆኑን ነው። በማሌዥያ ያሉት መንትያ ህንጻዎችና የታይዋኑ ታይፔ 101ም የሳምሰንግ እጆች አሉበት። ይህም ብቻ አይደለም፣ ሳምሰንግ በዓለም ላይ ካሉ ትልልቅ የመርከብ አምራቾች አንዱ ነው። እንዲሁም በወታደራዊ ዘርፍ እንደ ኬናይን ተንደር ያሉ ታንኮችን ያመርትም ነበር። ይህ የሚያሳየው ኩባንያው ከሞባይል ቺፕ እስከ ግዙፍ መርከብና ታንክ የማምረት አቅም እንዳለው ነው። አሁን ላይ ሳምሰንግ የዓለማችን ትልቁ የሚሞሪ ቺፕስ፣ ስማርት ስልኮችና ቴሌቪዥኖች አምራች ድርጅት ሆኗል። ደቡብ ኮሪያ በአጠቃላይ ወደ ውጭ ከምትልካቸው ምርቶች ውስጥ 1/5 ያህሉን የሚሸፍነው ይህ ድርጅት ለመሆን በቅቷል። ግዙፉ የኤሌክትሮኒክስ አምራች ድርጅት ሳምሰንግ በዓለም ዙሪያ በየዓመቱ ወደ 400 ሚሊዮን የሚጠጉ ሞባይሎችን በመሸጥ ከ30 ትሪሊዮን የኮሪያ ዋን በላይ ገቢ ይሰበስባል። በቅርቡ ደግሞ ሳምሰንግ አዲሱ የጋላክሲ ዜድ ፎልድ 8 ተከታታይ ስማርት ስልክን በለንደን በተዘጋጀ መድረክ ለገበያ አስተዋውቋል። ይህ የሳምሰንግ አዲስ ስማርትፎን ሰዎች እንደ ስልክ፣ ታብሌት፣ የሥራ መሳሪያ፣ የመዝናኛ ስክሪንና አሁን ደግሞ የሰው ሰራሽ አስተውሎት አጋር ሆኖ ከሚያገለግል መሳሪያ ምን እንደሚፈልጉ ድርጅቱ ባለፉት 7 ተከታታይ ስሪቶች ውስጥ ከተማረው ልምድ የተገኘ ውጤት ነው።
በለንደን በተዘጋጀ የሚዲያ መድረክ ላይ የሳምሰንግ የሞባይል ምርምርና የሃርድዌር ልማት ኃላፊና ምክትል ፕሬዝዳንት የሆኑት ሱንግ ሁን ሙን እንዳሉት የኩባንያው የቅርብ ጊዜ ተጣጣፊ ስልኮች የደንበኞችን አስተያየት፣ የአስተማማኝነት መረጃዎችንና የምህንድስና ትምህርቶችን መሰረት አድርገው የተሰሩ ናቸው። ኃላፊው ላለፉት 7 ተከታታይ ሞዴሎቻችን የደንበኞቻችንንና የተለዋዋጭ አጠቃቀም ስርዓቶችን በቅርበት በመከታተል ውሳኔያችንን አሳልፈናል ብለዋል። ይህ ደንበኞችን ፍላጎት ማዕከል ያደረገ አሰራር የአዲሱ ጋላክሲ ዜድ ተከታታይ ስልኮች የጀርባ አጥንት ነው። ሳምሰንግ እንደሚለው ተጠቃሚዎች የሳምሰንግ ስልኮች ይበልጥ ሰፊና ማራኪ ማሳያዎች፣ ቀጭንና ቀላል አካል፣ የተሻለ ጥንካሬ እንዲሁም ከፍተኛ አፈጻጸም እንዲኖራቸው ሲጠይቁ ቆይተዋል። ይህንን ሁሉ በአንድ ጊዜ ማሳካት ግን ከባድ ፈተና ነበር። ለዚህም የሳምሰንግ መፍትሄ የተጣጣፊ ስልኩን የውስጥና የውጭ አሰራር ሙሉ በሙሉ መቀየር ነበር። ከትላልቆቹ የሃርድዌር ለውጦች አንዱ ተጣጣፊውን ስክሪን ይበልጥ ቀጭን፣ ጠንካራና ማራኪ ለማድረግ የተነደፈው አዲሱ የማሳያ ድጋፍ ቴክኖሎጂ የሆነው ፍሌክስ ቲታኒየም ነው። ኃላፊው ሱንግ ሁን ሙን ቲታኒየም ለቅርብ ጊዜው ስሪት ዋነኛ ግብዓት የሆነው ሳምሰንግ በተጣጣፊ ማሳያዎች ዙሪያ የነበሩትን የረጅም ጊዜ ተግዳሮቶች ሊፈታ ይችላል ብሎ ስላመነ መሆኑን አስረድተዋል። በተጣጣፊ ስልኮች የእድገት ደረጃዎች ውስጥ ስናልፍ ቁጥር ስፍር የሌላቸውም ግብዓቶች ተጠቅመናል። በዚህኛው ስሪት ግን ቲታኒየም የተጣጣፊ ስልክ ቴክኖሎጂን ወደ ላቀ ደረጃ ላይ ያሸጋግረው የሚችል ጥራት እንዳለው አምነናል ብለዋል። በእርግጥ በየቀኑ ለሚታጠፍ መሳሪያ ቲታኒየም ተመራጭነት ያለው ግብዓት ላይ መስል ይችላል። ኃላፊውም ቲታኒየምን ለተጣጣፊ ስልክ ምቹ ወደሆነ መዋቅር መቀየር ለሳምሰንግ መሐንዲሶች እጅግ በጣም ፈታኝ ከነበሩት ጉዳዮች አንዱ እንደነበር አምነዋል። ይህ ፍሌክስ ቲታኒየም ቴክኖሎጂ 2 በቲታኒየም ላይ የተመሰረቱ አካላትን ይጠቀማል። እነሱም ከማሳያው ስር የሚገኝ የተጣራ የቲታኒየም ንጣፍና እጅግ በጣም ቀጭን የሆነ የቲታኒየም አሎይ ፊልም ናቸው። ይህ ፊልም የሰው ልጅ ጸጉር ውፍረት 1/3 በሚያህል እጅግ በጣም ስስ በሆነው ውፍረት የተሰራ ነው። ይህም የማሳያውን መዋቅር ለማጠናከር፣ የማጠፊያ መስመሩን እምብዛም እንዳይታይ ለማድረግና የእይታ ጥራትን ለማሻሻል እንደሚረዳ ሳምሰንግ ገልጿል። ይህ አስደናቂ የምህንድስና ጥበብ በሌሎች የስልኩ ክፍሎችም ላይ አዎንታዊ ተጽዕኖ አሳድሯል። የማሳያው ሞጁል ውፍረት በ10 በመቶ በመቀነስ ሳምሰንግ ለባትሪ፣ ለሙቀት መቆጣጠሪያ ስርዓትና ለካሜራ የሚሆን ተጨማሪ የውስጥ ክፍተት መፍጠር ችሏል። አዲሱ ጋላክሲ ዜድ ፎልድ 8 አልትራ ይበልጥ ቀጭን በሆነው አካል ውስጥ በሰዓት 5000 ሚሊ አምፒር አቅም ያለው ባትሪ የያዘ ሲሆን ይህም በ45 ዋት ፈጣን ቻርጅ በ30 ደቂቃ ውስጥ ብቻ እስከ 67 በመቶ መሙላት ያስችላል። ኃላፊው እንዳብራሩት የመሻሻል የባትሪን ግብዓት በመቀየር ብቻ የመጣ ሳይሆን በአጠቃላይ የባትሪ ስርዓቱና አወቃቀሩ ላይ የተደረገ ሁለንተናዊ ማሻሻያ ነው። ተጨማሪም አዲሶቹ የጋላክሲ ዜድ ተከታታይ ስልኮች ከመውደቅ፣ ደጋግሞ ከመታጠፍ፣ ከጫና፣ ከእርጥበት፣ ከቆሻሻና ከሌሎች የዕለት ተዕለት አደጋዎች አንጻር ከ100 በላይ የአስተማማኝነት ማረጋገጫ ፈተናዎችን ማለፋቸው ተገልጿል። እነዚህ ተጣጣፊ ስልኮች አሁን ላይ ለሙከራ የሚቀርቡ ሳይሆኑ በተለይም የሰው ሰራሽ አስተውሎት ከሞባይል አጠቃቀም ጋር ይበልጥ እየተዋሃደ በመምጣቱ የዕለት ተዕለት የህይወት አጋርና ቀዳሚ ስልኮች እንዲሆኑ ታስበው የተሰሩ ናቸው። ሱንግ ሁን ሙን በማጠቃለያቸው ይህ ስኬት የተጣጣፊ ስልክ ቴክኖሎጂን ወደ አዲስ ምዕራፍ እንደሚያሸጋግረው እናምናለን ብለዋል። እንግዲህ ሳምሰንግ በየጊዜው አዳዲስ የቴክኖሎጂ ፈጠራዎችን ለደንበኞቹ እያስተዋወቀ ጉዞውን ቀጥሏል። በመጨረሻም 1-2 ነጥቦችን አንስተን እናጠቃል። ሳምሰንግ ለደቡብ ኮሪያ ኩባንያ ብቻ አይደለም፣ የሀገሪቱ ኢኮኖሚ የጀርባ አጥንት ነው። ሳምሰንግ ግሩፕ ዋና መቀመጫውን በደቡብ ኮሪያ ሲኦል ያደረገ ሲሆን በ74 ሀገሮች ውስጥ ቅርንጫፎችን በመክፈት ከ300 ሺህ በላይ ለሚሆኑ ዜጎች የሥራ ዕድልን መፍጠር ችሏል። የሰራተኞች ቁጥር ማደጉ ምክንያትም ኩባንያው መሰረቱን በሶፍትዌር ስሪት ላይ ብቻ አለመገንባቱ ነው። የ80 ኩባንያዎች ስብስብ የሆነው ተቋሙ መርከብ ይገነባል፣ ህንፃ ይሰራል፣ ሆስፒታል ያስተዳድራል፣ መድህን ይሸጣል። በመሆኑም የሰው ኃይል ፍላጎቱ ከፍተኛ ነው። ሳምሰንግ በኮሪያ ሆቴልና መዝናኛ፣ ሕክምና፣ ፋሽንና ሌሎች ዘርፎችም ላይ ተሰማርቶ ይገኛል። ይህ ሲባል ግን ሳምሰንግ ምንም አይነት ፈተና ገጥሞት አያውቅም ማለት አይደለም። ኩባንያው በዚህ የረጅም ዓመት ጉዞ የተለያዩ ፈተናዎች ሲያጋጥሙት ታይቷል።
ሆኖም በየጊዜው የሚያጋጥሙትን ተግዳሮቶች በጥበብ በማለፍ ከትንሽ የአትክልት መሸጫ መደብር ተነስቶ አሁን ያለበት ደረጃ ላይ በመድረስ ለብዙ ስራ ፈጣሪዎች የጽናትና የስኬት ተምሳሌት ሆኖ ጉዞውን ቀጥሏል። ሰላም።